ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም ዋናዎቹን በመተከል ዞን ፓዊና ጃዊ ወረዳዎች ታጥቀው ከሚንቀሳቀሱ የፋኖ ቡድን አባላት መካከል 4 በሰላማዊ መንገድ እጅ ሰጡ። በራያ ቆቦ ግንባር የህወሓት አርሚ 24 ታጣቂዎች መማረካቸው ተገልጿል። ዝርዝር ዘገባውን ይዘናል። ከውጭ ኢራን በአሜሪካ የተጣለባትን እገዳ ባለመነሳቱ የሆርሙዝ ሰርጥን ሙሉ ለሙሉ መከፈቱን ባወጀችበት 24 ሰዓት ሳይሞላው መልሳ በይፋ መዝጋቷን አሳውቃለች። ከውጭ ያዝነው ርዕሰ ጉዳያችን ነው። ቀደም ብለን ያደረስናቸውን አበይት ርዕሰ ጉዳዮቻችንን ጨምሮ ሌሎች በርካታ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቆይታችሁን ከኛ ጋር ታደርጉ ዘንድ ያክብሮ ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ ወደ ዝርዝር ዘገባው እናልፋለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው አለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ የባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። ተመልሰናል። በቀዳሚነት ወደምንመለከተው መረጃችን አለፍ። በመተከል ዞን ፓዊና ጃዊ ወረዳዎች ታጥቀው ከሚንቀሳቀሱ የፋኖ ቡድን አባላት መካከል 4 በሰላማዊ መንገድ እጅ ሰጡ። በአማራ ፋኖ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር የ4ኛ ሻለቃ ጋንታ መሪ የነበረው ተመስገን ወርቁን ጨምሮ 4 የቡድኑ አባላት ለመንግስት እጅ ሰጥተዋል። በተያያዘ ዜና በራያ ቆቦ ግንባር የህወሓት አርሚ 24 ታጣቂዎች መማረካቸው ተገልጿል። ከፋኖ ጋር በመቀናጀት ሰሜን ወሎ ዞን ቆቦ ወረዳ በተለያዩ አቅጣጫ ትንኮሳ ያደረገው የሻቢያ ቅጥረኛ ሰራዊት በመከላከያ ሰራዊታችን ብርቱ ክንድ ተበትኗል። በራያ ዋጃ ጥሙጋ ቀይ አፈር ጠዘጥዛ በተደረገው ውጊያ እስካሁን የተገኘ ሁኔታም በዚህም መሰረት 127 የህወሓትና የፋኖ ኃይሎች ሲደመሰሱ 38ቱ ተማርከዋል ተብሏል። የሃይማኖት ተቋማት መገናኛ ብዙሃን ለተከታዮቻቸው ሃይማኖታዊ አስተምህሮን ከማስረጽ ባሻገር ለሀገር ሰላምና አብሮነት በኃላፊነት ስሜት መስራት እንዳለባቸው የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ ገለጹ። የኢትዮጵያ መገናኛ ብዙሃን ባለስልጣን ባለፉት 3 ወራት ውስጥ በሃይማኖት ተቋማት መገናኛ ብዙሃን ላይ ያደረገውን የይዘት ስርጭት ክትትልና ግምገማ ውጤት ይፋ ማድረጊያ መርሃ ግብርን አዘጋጅቷል። ተጨማሪ አለን። የሃይማኖት ተቋማት የመገናኛ ብዙሃን ለሰላምና አብሮነት በሚል መሪ ሀሳብ በሚካሄደው መርሃ ግብር ላይ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረት፣ የሰላም ሚኒስትር መሐመድ ኢድሪስ፣ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ተስፋውን ጎበዛይ እንዲሁም የሃይማኖት ተቋማት የመገናኛ ብዙሃን ተወካዮች ተገኝተዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ በዚህ ወቅት እንደገለጹት የሃይማኖት ተቋማት መገናኛ ብዙሃን ለህብረተሰቡና ለተከታዮቻቸው ሃይማኖታዊ አስተምሮታቸውን ከማደስ ባሻገር አብሮነትን፣ መረዳዳትን፣ ፍቅርን፣ ሰላምን፣ ልማትንና የጋራ እሴቶችን በማስረጽ አዎንታዊ አበርክቶት አላቸው። ከለውጡ በፊት በነበሩ የመገናኛ ብዙሃን ህጎች የሃይማኖት ተቋማት የሃይማኖት መገናኛ ብዙሃን እንዲያቋቁሙ ህጋዊ እውቅና እንዲሁም ፈቃድ እንዳያገኙ ተከልክለው መቆየታቸውን ገልጸዋል። ይሁን እንጂ ሀገራዊ የሚዲያ ሪፎርም ሲደረግ የመገናኛ ብዙሃን ፖሊሲና አዋጅ እንዲሻሻል በማድረግ የሃይማኖት ተቋማት መገናኛ ብዙሃንም በህግ እውቅናና የብሮድካስት ፈቃድ በማግኘት እንዲንቀሳቀሱ ምቹ ሁኔታ ተፈጥሯል ብለዋል። የመገናኛ ብዙሃን ባለስልጣን ከሁሉም
የሃይማኖት ተቋማት ጋር በመቀናጀት የተቋማቱ መገናኛ ብዙሃን በህግ በተሰጣቸው እውቅና መሰረት ፈቃድ አውጥተው እንዲንቀሳቀሱ አስፈላጊውን የክትትልና ድጋፍ ስራ ሲያከናውን መቆየቱን ገልጸዋል። የኢትዮጵያ የመገናኛ ብዙሃን ባለስልጣን በመገናኛ ብዙሃን አዋጅ ቁጥር 1238/2013 በተሰጠው ተግባርና ኃላፊነት መሰረት በሃይማኖት ተቋማት መገናኛ ብዙሃን ላይ ላለፉት 3 ወራት ያካሄደውን የክትትልና የግምገማ ውጤት ሪፖርት በማቅረብ የጋራ የውይይት መድረክን አዘጋጅቷል ብለዋል። ከ51 በላይ የሚሆኑ የሃይማኖት ቴሌቪዥን ጣቢያዎች ፈቃድ በማግኘት በስርጭት ላይ እንደሚገኙ ጠቅሰው በዲጂታልና በማህበራዊ ሚዲያ በኩል ሃይማኖታዊ መልእክትን ለተከታዮቻቸው እንደሚያቀርቡም ገልጸዋል። ይሁን እንጂ ጥቂት የማይባሉ ህግን የሚተላለፉ ሃይማኖታዊ እሴቶችን የሚሸረሽሩ የማህበረሰቡን ባህልና እሴት የማይወክሉና ኃላፊነት የጎደላቸው ይዘቶችን የሚያሰራጩ እንዳሉም አመልክተዋል። የሃይማኖት መገናኛ ብዙሃን የሀገሪቱን ህጎች እንዲሁም የሃይማኖታዊ እሴቶችን አክብረው እንዲንቀሳቀሱም ጥሪ አቅርበዋል። በሃይማኖት ሚዲያዎች የሚሰራጩ ይዘቶች ለሁሉም ሃይማኖቶች እንዲሁም እምነቶች ተገቢ ክብር የሚሰጡ የሃይማኖትና የእምነት ነጻነትን፣ መሰረታዊ ሰብአዊ መብትን የሚያከብሩ መሆን እንዳለባቸው አሳስበዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊና የኢትዮጵያ መገናኛ ብዙሃን ባለስልጣን የቦርድ አባል ቀሲስ ታጋይ ታደለ በበኩላቸው የሃይማኖት ተቋማት ለሀገር ሰላምና አብሮነት የጎላ አበርክቶት እንዳላቸው ገልጸዋል። ኢትዮጵያ የበርካታ ሃይማኖት የጥንታዊ ስልጣኔና የብዝሃ ማንነት ባለቤት መሆኗን ገልጸው የሃይማኖት ተቋማት የዘመናት የሰላም ምንጭ ሆነው መቆየታቸውን አንስተዋል። በመሆኑም መንፈሳዊ የመገናኛ ብዙሃን ተቋማት ብዝሃነትን እንደ ጌጥ በመቁጠር የዜጎችን ትስስርና አንድነትን ማጠናከር አለባቸው ብለዋል። ከዚህ ባለፈ ከፈጣሪ የተሰጣቸውን የርህራሄና የፍቅር ትምህርትን ወደ ጎን በመተው የጥላቻ ንግግር የሚያራምዱ በሃይማኖት ስም የሚነግዱ አካላት ላይ ህጋዊ እርምጃ መውሰድ እንደሚገባ በመግለጽ የኢትዮጵያ ሃይማኖት ተቋማት ጉባኤ ተጠያቂነት እንዲሰፍን ከሚመለከታቸው ሀገራት ጋር በቅንጅት ይሰራል ብለዋል። በ10,000 ሜትር የአዲስ አበባ ግራንድ ፕሪክስ ውድድርን አትሌት ፋንታዬ አዳነ በበላይነት አጠናቀቀች። የዓለም አትሌቲክስ የአዲስ አበባ ግራንድ ፕሪክስ የአንድ ቀን ውድድር በአዲስ አበባ ስታዲየም እየተካሄደ ነው። በዚህ ውድድር ፋንታዬ አዳነ የ10,000 ሜትር የሴቶች ፍጻሜ ውድድርን በአንደኛነት ማጠናቀቅ ችላለች። አትሌት አልማዝ ባራኪ፣ አትሌት ጥበብ እንየው ሁለተኛና ሶስተኛ ሆነው ውድድሩን አጠናቀዋል። በተያዘም በወንዶች የ10,000 ሜትር የፍጻሜ ውድድር ይስማው ድሎ አንደኛ በመውጣት አሸንፏል። በአማራ ክልል በተያዘው የበልግ ወቅት እስካሁን ከ241,000 ሄክታር በላይ መሬት በተለያዩ ሰብሎች መልማቱን የክልሉ ግብርና ቢሮ አስታወቀ። የክልሉ ግብርና ቢሮ የሰብልና ልማትና ጥበቃ ዳይሬክተር ዶክተር ማንደፍሮ አስላክ በክልሉ ምርታማነትን ለማሳደግ እየተከናወኑ ያሉ ተግባራትንና የዘንድሮውን የበልግ ወቅት ልማት በተመለከተ ከኢትዮጵያ ዜና አገልግሎት ጋር ቆይታ አድርገዋል። በማብራሪያቸውም የክልሉን የግብርና ዘርፍ በማዘመን ምርትና ምርታማነትን በማሳደግ የምግብ ዋስትናን የማረጋገጥና ከተረጂነት የመውጣት ጥረት ተጠናክሮ መቀጠሉን ገልጸዋል። በተያያዘው የበልግ ወቅት ከ245,000 ሄክታር በላይ መሬት ለማልማት መታቀዱን አስታውሰውም እስካሁን ድረስ ከ241,000 ሄክታር በላይ መሬት በተለያዩ ሰብሎች መሸፈን ችሏል ብለዋል። አሁን እየጣለ ያለውን የበልግ ዝናብ ለሰብል ልማት ተስማሚ በመሆኑ በተለይም የስንዴ፣ ገብስ፣ ጤፍ፣ በቆሎ፣ ማሾ፣ አተር፣ ምስርና ሌሎች ሰብሎች መዝራት ስለመቻሉ ተናግረዋል። የልማት ጥረቱ ተጠናክሮ የመቀጠሉን የገለጹት ዶክተር ማንደፍሮ የተያዘውን እቅድ ለማሳካት የተቀናጀ ጥረት እየተደረገ መሆኑን ገልጸዋል። የሰሜን ሸዋ ዞን ግብርና መምሪያ ምክትል ኃላፊ ችሮታው አስፋው በበኩላቸው በዞኑ ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ የአካባቢውን ምቹነት መሰረት ያደረጉ የግብርና ስራዎች እየተከናወኑ መሆኑን ተናግረዋል። በዚህም የበልጉን ዝናብ በመጠቀም በዞኑ እስካሁን ድረስ ከ86,000 ሄክታር በላይ መሬት በዘር መሸፈኑን ጠቅሰው ከዚህ ውስጥም ከ1.4 ሚሊዮን ኩንታል በላይ ምርት የሚገኝ ይሆናል ብለዋል። በደቡብ ወሎ ዞን የተውለደሬ ወረዳ እንዲሁም በኦሮሞ ብሔረሰብ አስተዳደር ዞን ደዋ ጨፋ ወረዳ የኢትዮጵያ ዜና አገልግሎት ሪፖርተር ያነጋገራቸው አርሶ አደሮች በዘንድሮ የበልግ ወቅት እስካሁኑ እንቅስቃሴ ጥሩ መሆኑን አንስተው ከፍተኛ ምርት እንደሚጠብቁም ተናግረዋል።
በአምቦ ከተማ በ9 ወራት ከ900 ሚሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች በተለያዩ የኢንቨስትመንት መስኮች ወደ ስራ መግባታቸውን የከተማ አስተዳደሩ ኢንቨስትመንትና ኢንዱስትሪ ጽሕፈት ቤት አስታወቀ። በአምቦ ከተማና አካባቢው በተለይም የኢንቨስትመንት እንቅስቃሴውን በተመለከተ የከተማ አስተዳደሩ ኢንቨስትመንትና ኢንዱስትሪ ጽሕፈት ቤት ኃላፊ አቶ ጂፋራ ጫልቺሳ ከኢትዮጵያ ዜና አገልግሎት ጋር ቆይታ አድርገዋል። ከለውጡ በኋላ በዘርፉ የተፈጠረውን ምቹ ሁኔታ በመጠቀም በርካታ ባለሀብቶች በተለያዩ የኢንቨስትመንት መስኮች በመሳተፍ ለብዙ ወገኖች የስራ ዕድል እየፈጠሩ መሆኑን ገልጸዋል። በተለይም በማኑፋክቸሪንግ፣ በአግሮ ኢንዱስትሪ፣ በአገልግሎት እንዲሁም ሌሎች መስኮች በብዛት እየተሳተፉ መሆኑን አንስተውም በበጀት ዓመቱ 9 ወራትም ከ900 ሚሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች ወደ ስራ ገብተዋል ብለዋል። ከከተማዋ መዘጋጃ ቤት ጋር በመተባበርም የመሰረተ ልማትና የመሬት አቅርቦት እንዲሁም ምቹ አገልግሎት እንዲኖር መሰራቱን አስታውሰው በዚህም አልሚዎች እየተበራከቱ መጥተዋል ብለዋል። በዘንድሮ በጀት ዓመት 9 ወራት ብቻ 42 ሄክታር መሬት ለአልሚዎች መሰጠቱንም ለአብነት ጠቅሰዋል። አዲስ አበባን እንደ ስሟ አበባ ለነዋሪዎቿ ምቹ መኖሪያ እንዲሁም በዓለም አቀፍ ደረጃ ተወዳዳሪ ከተማ የማድረግ ስራ ተጠናክሮ እንደሚቀጥል የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ዝርዝር ዘገባው እንደሚከተለው ይቀርባል። ከንቲባ አዳነች አቤቤ በአዲስ አበባ ከተማ በንፋስ ስልክ ላፍቶ ክፍለ ከተማ ወጣቶች ተደራሽ የሚሆን ዘመናዊና አካታች ስፖርት ሜዳ የ46 ሜዳን ተገንብቶ ለአገልግሎት ክፍት አድርገዋል። ከንቲባዋ ዛሬ ማለዳ በስፍራው በመገኘት ከወጣቶቹ ጋር የማስ ስፖርት በማከናወን ሜዳውን በይፋ መርቀዋል። ከንቲባዋ በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም የአዲስ አበባ ወጣቶች ስፖርት አፍቃሪ መሆናቸውን ታሳቢ በማድረግ በየሰፈሩ መሰለ መሰረተ ልማቶችን ማስፋፋት አስፈላጊ መሆኑን ገልጸዋል። ግንባታውም ወጣቶች በአካል የጠነከሩ በአእምሮ የዳበሩና ዓለም አቀፍ ተወዳዳሪ ሆነው የሀገሪቱን ስፖርታዊ ራዕይ እንዲያሳኩ ለማስቻል በትጋት የተከናወነ ስራ መሆኑን አስረድተዋል። ለዘመናት አንገት ሲያስደፋት ከቆየው ድህነትና ጉስቁልና ወጥታ ወደ ብልጽግና እንድትሸጋገር አስተዳደሩ ቀንና ሌሊት እየሰራ እንደሚገኝ የጠቀሱት ከንቲባዋ አዲስ አበባን እንደ ስሟ አበባ ለነዋሪዎቿ ምቹ መኖሪያ እንዲሁም በዓለም አቀፍ ደረጃ ተወዳዳሪ ከተማ የማድረግ ስራ ተጠናክሮ እንደሚቀጥል ነው የተናገሩት። ብልጽግና ቃሉን የሚጠብቅና ህዝቡን የሉዓላዊነት ስልጣን ባለቤት የሚያደርግ ፓርቲ መሆኑን በመጥቀስም የኢትዮጵያን የብልጽግና ጉዞ ለማስቆም የሚችል ምድራዊ ኃይል እንደሌለ አስታውቋል። ወደ ኋላ ሳይመለከቱ የተስፋ ጉዞን በተጨባጭ ተግባር በማስቀጠል ኢትዮጵያን የተምሳሌት ሀገር ለማድረግ እንደሚሰራም በመልእክታቸው አስፍረዋል። ለሰባተኛው ጠቅላላ ምርጫ 51,000 የምርጫ ጣቢያዎች መዘጋጀታቸውን የኢትዮጵያ ሲቪል ማህበራት ድርጅት ጥምረት አስታወቀ። ምርጫውን በገለልተኛነት ለመታዘብ የሚያስፈልጉ ቅድመ ሁኔታዎች መጠናቀቃቸውንም ድርጅቱ አስታውቋል። የታዛቢዎቹ ንቁ ክትትል እስከ ሚያዝያ 14 ቀን 2018 ዓ.ም ድረስ እንደሚቀጥል እንዲሁም በምርጫው ዕለትም ሂደቱ ተአማኒና ግልጽ እንዲሆን ጥብቅ ክትትል እንደሚደረግም ተገልጿል። የታዛቢዎችን ጥራትና ብቃት ለማረጋገጥ ጥምረቱ አዲስ የቴክኖሎጂ ስርዓት ስራ ላይ ማዋሉን ገልጿል። ቴክኖሎጂ የታዛቢዎችን የስራ አፈጻጸም በብቃት መቆጣጠር እንደሚችል እንዲሁም በቀጣዩ ምርጫ ላይ ታዛቢዎችን ተደራሽነትና የክትትል ጥራት በከፍተኛ ደረጃ እንደሚያሳድገው ተጠቁሟል። የኢትዮጵያ ዩሮቦንድ አበዳሪዎች ያልተከፈለ ዕዳን በተመለከተ መንግስትን ለመክሰስ የህግ ሂደት መጀመራቸው ተገለጸ። የኢትዮጵያ የዩሮቦንድ አበዳሪዎች ቡድን መንግስት ያልከፈለውን የ1 ቢሊዮን ዶላር ዕዳ በተመለከተ ክስ ለመመስረት የሚያስችላቸውን የህግ ሂደት በይፋ መጀመራቸው ተዘግቧል። ብሉምበርግ ለጉዳዩ ቅርበት ያላቸውን ምንጮች ዋቢ አድርጎ እንደዘገበው የኢትዮጵያ አድሆክ የቦርድ ባለቤቶች ኮሚቴ አባላት በእንግሊዝ ፍርድ ቤቶች ክስ ለመመስረት ማቀዳቸውን የሚገልጽ የቅድመ ክስ ማስጠንቀቂያ ደብዳቤ ባሳለፍነው ሳምንት ለኢትዮጵያ መንግስት ልኳል። ስማቸው እንዳይጠቀስ የፈለጉት የመረጃው ምንጮች እንደገለጹትም መንግስት ደብዳቤው እንደደረሰው ለማሳወቅ 14 ቀናት አሉት ያሉ ሲሆን ሆኖም የጊዜ ገደቡ መቼ እንደሚጀምር በዝርዝር አላብራሩም። ኢትዮጵያ በታህሳስ ወር 2016 ዓ.ም መክፈል የነበረባትን የ33 ሚሊዮን ዶላር የዩሮ ቦንድ ወለድ ክፍያን ሳትፈጽም መቅረቷን ተከትሎ በይፋዳቸውን መክፈል የማይችሉ ሀገራት ተርታ መመደቧ ይታወሳል።
በጋሞ ዞን በተፈጥሮ አደጋ ከቀያቸው ለተፈናቀሉ ወገኖች 2 ሚሊዮን ብር የሚያወጣ ሰብአዊ ድጋፍ ተደረገ። ዛሬ የሰብአዊ ድጋፉን ያደረጉት የኢትዮጵያ ጤና መድህን አገልግሎት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ እንዲሁም የጋሞ አብያተ ክርስቲያናት የጋራ ልማት እንዲሁም የጋሞኛ ቋንቋ ስብከተ ወንጌል ማስተባበሪያ ጽሕፈት ቤቶች ናቸው። የኢትዮጵያ ጤና መድህን አገልግሎት ዋና ዳይሬክተር አቶ ተስፋዬ ወርቁ በድጋፍ ርክክቡ ወቅት እንደገለጹትም ኢትዮጵያውያን በመረዳዳትና በመደጋገፍ የዳበረ ባህል አላቸው። በዚህ ተቋሙ 4 ቅርንጫፎቹን በማስተባበር በአጠቃላይ 1 ሚሊዮን ብር በላይ ግምታዊ ዋጋ ያለውን የምግብና የቁሳቁስ ድጋፎችን ለጋሞ ዞን አስተዳደር ማስረከባቸውን ተናግረዋል። በአደጋው ከቀያቸው የተፈናቀሉ ወገኖችን መልሶ ማቋቋም ከሁሉም ኢትዮጵያውያን የሚጠበቅ በመሆኑ ዛሬ የተጀመረው ድጋፍ ተጠናክሮ እንደሚቀጥል ተናግረዋል። በተመሳሳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ እንዲሁም የጋሞ አብያተ ክርስቲያናት የጋራ ልማትና የጋሞኛ ቋንቋ ስብከተ ወንጌል ማስተባበሪያ ጽሕፈት ቤት በጋራ 1 ሚሊዮን ብር የሚያወጣ ሰብአዊ ድጋፍን አድርገዋል። በድጋፉ ብርድ ልብስ፣ የአዋቂና የህፃናት አልባሳት፣ ጫማዎችና ሌሎች ቁሶችም መካተታቸው ተመላክቷል። የድጋፉ አስተባባሪ ተወካይ አቶ ጡጋሞ ያልሶ ለወገን ደራሽ ወገን በመሆኑ የተፈናቀሉ ወገኖቻችንን ለመታደግ ድርሻችንን እንወጣለንም ሲሉ ገልጸዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ የተጠናቀሩትን የቀን መረጃዎቻችንን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። ኢራን በአሜሪካ የተጣለባትን እገዳ ባለመነሳቱ የሆርሙዝ ሰርጥን ሙሉ ለሙሉ መክፈቱን ባወጀችበት 24 ሰዓት ሳይሞላው መልሳ በይፋ መዝጋቷን አሳወቀች። ሆርሙዝ ላይ ጥብቅ ወታደራዊ ቁጥጥርም እየተደረገ መሆኑን ኢራን አሳውቃለች። ትራምፕ በመጪው ረቡዕ ኢራን ስምምነት ካልፈጸመች የቦምብ ናዳ ማዝነብ እንጀምራለን ሲሉም ገልጸዋል። በመካከለኛው ምስራቅ ጦርነት ሳቢያ ከ12 በላይ ሀገራት የብድር ጥያቄ ማቅረባቸው ተገለጸ። በመካከለኛው ምስራቅ እየተካሄደ ያለው ጦርነት በዓለም አቀፉ የነዳጅ ዋጋና በአቅርቦት ሰንሰለት ላይ በፈጠረው ከፍተኛ ጫና ምክንያት ከ12 በላይ የሚሆኑ ሀገራት አዲስ የብድር ድጋፍ ለመጠየቅ መገደዳቸውን የዓለም አቀፍ የገንዘብ ድርጅት IMF ዋና ዳይሬክተር ክሪስታሊና ጆርጂየቫ አስታውቀዋል። ዋና ዳይሬክተሯ በዋሽንግተን ዲሲ በሰጡት መግለጫ ላይ በተለይም የሳሃራ በታች የአፍሪካ ሀገራት ለዚህ ቀውስ ማስታገሻ የሚሆን የገንዘብ ድጋፍ እየፈለጉ መሆኑን ጠቁመዋል። እንደ ድርጅቱ ግምትም ጦርነቱ ያስከተለው የኢኮኖሚ ድንጋጤ ለመቋቋም ከ20 ቢሊዮን እስከ 50 ቢሊዮን ዶላር የሚደርስ ተጨማሪ የፋይናንስ ፍላጎት ሊኖር እንደሚችል የተገመተ ሲሆን ይህም አዳዲስ የብድር ፕሮግራሞችን መቅረጽን ወይንም ነባር የብድር ስምምነቶችን ማሳደግ ሊያካትት ይችላል። በተለይ የሆርሙዝ የንግድ መስመር መስተጓጎል በዓለም አቀፍ የንግድ ፍሰት ላይ የሚያሳድረው ተጽዕኖ አሳሳቢ መሆኑን የገለጹት ጆርጂየቫ ጦርነቱ በአፋጣኝ ቢቆም እንኳ የነዳጅና የጋዝ አቅርቦት ስርጭት ወደ ቀድሞ ሁኔታው ለመመለስ ረጅም ጊዜ እንደሚወስድ አስገንዝበዋል። በዚህ ምክንያት የ2026 የዓለም ኢኮኖሚ እድገት ቀደም ሲል ከተተነበየው 3.1 በመቶ ዝቅ ብሎ ወደ 2.5 በመቶ ሊወርድ እንደሚችልና የነዳጅ ዋጋን በአማካኝ እስከ $100 ሊደርስ እንደሚችል ተተንብዮአል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በቲክቶክ፣ በፌስቡክ እንዲሁም በቴሌግራም ገጾቻችን ተጨማሪ ይዘቶቻችን እንዲደርሳችሁ መመልከት ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘን።